ሩታ ግን ማለት ነው አሁንም አላመነችም። በፍጹም ልቧን ሊያምን አልቻለም። የፍቅርንና የአብርሽን ግንኙነት አምና መቀበል አልቻለችም። አሁን እንዳየዋት ከሆነ ማለት ነው። ዛሬ ግን ያው በራስሽ ቤት በመምጣትሽ ደስ ብሎናል። ዌልካም ብለናል። ያው ከቤትሽ ጠፍተሽ ነበር ሩታዬ፣ የኔ ቆንጆ እንኳን ሰላም መጣሽ። ውድ ቤተሰቦቿ፣ ውድ ቤተሰቦቼ እንዴት አመሻችሁ ብያለሁ። ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ታዲያ ዴቭና አብርሽና ሩታ በመሀል ምን አገናኛቸው የሚለውን እናንተም አይታችኋል። በእርግጥ እኔ ከእናንተ ኋላ ነው ከች ያልኩት። እስቲ የራሴን ደግሞ ከመሸመጥች የላችኋለሁ። የራሴን ደግሞ አስተያየት እስቲ አንዳንድ ነገር ልበላችሁ። እኔ ካየሁት ነገር ሩታን እንዳየዋት ከሆነ አሁንም የአብርሽንና የፍቅርን የእውነት ግንኙነት ልታምንም አልቻለችም። አምና መቀበልም ልቦ አልቻለም። ይሄንን ያየውባትና ለምን እንደዚህ ያልኳችሁ መሰላችሁ? ከንግግሯም ስለተረዳው ነው። ትናንትና ራሱ ለማጣራት ፍቅር ጋር ደውላ እንደማታነሳላት ስልክ ምናልባት እሱ አታንሺ ብሏት ይሆን አላውቅም እያለች ነበረ። እና ይሄ ማለት ልቡ አሁንም የፍቅርንና የአብርሽ ወደ መጀመሪያ ህይወታቸው መመለሳቸው ሩታ ጋር አሳማኝ ነገር ሆኖ አልተገኘም። እኛም ጋር አላመንም ነበረ፣ ለማመንም ከብዶን ነበረ። ዛሬ ግን አብርሽ ለወንድሙ ሲናገር የሰማው ትክክለኛ ከፍቅር ጋር ተመልሰው ህይወት እንደጀመሩ እንደውም የዛሬ እንዳልሆነ ደግሞ እኮ የሚገርመው ቅርብ ጊዜ ሲንግል ነበርኩኝ አለ ደግሞ መልሶ። ከዛ በኋላ ወደ ህይወት ገባውኝ አለ። አይገርምም? ሲንግልም ነበርክ እንዲ አብርሽዬ አላልክም? የምርህን ነው። በቃ ከቅርብ ጊዜ አንተ ህይወት ውስጥ የነበሩትን ህይወት በሙሉ ማለት ነው እየፈለግክም ሳትፈልግም በቃ ሙጥጥ አርገ ሴቶችን ከህይወት ውስጥ አስወጥታል ማለት ነው። የእውነት አንተ እንደዛ ነበር? ከቅርብ ጊዜ ጀምሮ እንደው ምንም አይነት ግንኙነት የለኝም ብለህ ትሸመጥጣለህ አብርሽ? እሺ ሩታን ተዋት። ከኤርሜላ ጋር ራሱ አልነበርክ እንዴ ግንኙነት? እና እንግዲህ በዚህ አጋጣሚ ምንድን ነው ያለው? ተውኝ በቃ አልፈልጋችሁም የሚል እና ሩታ እንደው አብርሽን ዴቭ መጨረሻ ላይ ተባረክ፣ መጨረሻ ያልከው ሩታን የመከርካት ምክር እኛም ስንመክራት የቆየ ነው ምክር ነበረ፣ ግን አትሰማንም። አይሰሙም ሴቶቹ። እኛ ራሱ ሩታን ስንት ጊዜ ብለናታል። እስቲ አንቺ ቀብረር በይበት፣ እርግፍ አድርገሽ እስቲ ተዩ። ዴቫውን ራሱን ወክሎ ሲናገር እየሰማሁ ነበር። እኛ ወንዶች ልመና አይወድልንም፣ በጣም ነው እንትን የምንለው እያለ ነበር። አዎ ወንዶች ሲለመኑ በጣም ነው የሚፈላባቸው። ሁሉንም ማለት አይደለም። እኔ ሁሌም እንደምለው አሉ አንዳንዱ ወንዶች ደግሞ መወደድና ፍቅር ሲበዛባቸው በጣም የሚያፈሉ አሉ። እና ዴቭ ራሱን ወክሎ እንደ ወንድ ልጅ ልምምጥ የመለማመጥ ምናምን ነገር እንደማይወድለት እና ሩታ ስሬስ ሆና ኮስተር ብላ ከልጇ ጋር ህይወቷን እንድትጀምር ከዛ በኋላ ራሱን በንብርክኩ መጥቶ ይለምንሻል ሩታ። ምክንያቱም ወርቅ ሁሌም በአንዳንድ የማይሆን ቦታ ላይ ርካሽ ነው አይደለም? አንቺ ደግሞ ለራስሽ ከወርቅም በላይ ዳይመንድ እንደሆንሽ ለራስሽ ንገሪው። ውድ እንደሆንሽ መገኘትም ያለብሽ ውድ ቦታ ላይ እንደሆንሽ ነው ማወቅ ያለብሽ ሩታዬ። አብርሽን በዚህ ልክም እኮ መለማመጥ ልክ አይደለም። ልብሽንም ማስጨነቅ የለብሽም። እመን አትመን የልጅ አባት ከሌላ ሰው ግንኙነት ጀምሯል፣ የእውነት እኔን ትቶኛል ያለው ነገር እውነት ነው እያልሽ በዚህ ልክ አብርሽ የቤት ስራና ጭንቀት ልብሽ ነው እንዲሆን አይገባም ሩታዬ። ምክንያቱም አንቺ ዳይመንድና እንቁ ጠንካራ ብርቱ ጀግና የሆንሽ ሴት ስለሆንሽ ማለት ነው። ስለዛ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ስለሆንሽበት ማለት ነው። ስለሆንሽበት እሱ ረክሰሽበታል። የሚያከብርሽ ደግሞ ይመጣል። አንቺ ምን ያህል ውድ ስጦታ እንደሆንሽ የገባው ወደ አንቺ ህይወት ይመጣል። ራሱም ደግሞ ሌላ ሰው እንኳን ባይሆን ራሱ የአንቺ ሴትነት የአንቺ ውድ የሴትነት ዋጋ የገባው ሰዓት ራሱ በንብርክኮ ወደ አንቺ ይመጣል። ስለዛ ሩታ እንደሚመክሩሽንም ቤተሰብ ስሚ፣ በእናትሽ ስሚ። በቃ ጭራሹን ይሄ ሰው አይሆናችሁም። በዚህ ልክስ እሱ መለማመጥ ማ ስለሆነ አብርሽ ምን ስለሆነ ነው? አሁን እኮ ብታምኚ መኝ ብትቀበይ ተቀበይ ከፍቅር ጋር እንደዛ ከሆነ እውነቷን ነው እንዳለችው ከኤርሜላ ጋም ከሩታ ጋም ባለክ ሰዓት ግንኙነት አልተቋረጠም ማለት ነው። በድብቅ ትገናኙ ነበረ። ፍቅር ውሽማክ ነበረች። ያው የበፊት ህይወትም ቢሆን ያቋረጥከው ቢሆንም አስቀጥለ እዛ ጋ ውሽማ አስቀምጠ እዚህ ጋ የልጅን እናት አስቀምጠ ከዛች ጋም ግንኙነት ነበረ ማለት ነው። እንደዛ ከሆነ እንጂ በቅርብ ጊዜ የእውነት እንዳልከው እንዲህ ባንዴ ፍቅር ይጀመራል ብሎ ለማሰብ ይከብዳል እንዴ። እኔ ብቸኝነቴን ነው የምፈልገው፣ ነፃነቴን ነው የምፈልገው፣ ደክሞኛል፣ ያለ ሴት መኖር አይቻልም እንዴ እያልክ ሴት የምትለውን ቃል አንተ እያንጎራጎርክልን የቆየክ ሰውዬ ዛሬ ደግሞ ወዲያውኑ ፍቅር ውስጥ። በፊት እኮ ሌላ ሴት አምሮኛል ብለህ አልነበረም ስትናገር የነበረው አይደል አብርሽ?
ብቻ ሳይኖርም እንዴ? ያለ ሴት መኖር አይቻልም? ያለ ሴት ህይወት አይቀጥልም እንዴ? በቃኝ እያልክ እኮ እንደ ሴት እንደዛ ነበር ስትናገር ነበር። ዛሬ ደግሞ ወዲያውኑ ህይወት ውስጥ ገብቻለሁ። በቃ የመጀመሪያ የነበረችም ይሄ ባይዋጥላችሁም ዋጡት። እንደውም አረ በቃ ሩታ እንደው በእናትሽ በቃ ከእናንተ ጋር ላይ ነገር አብቅቷል፣ አክትሟል፣ አልፈልግም አለ እኮ። ታይ እንጂ ሩታ አያምም? አንድ የልጅ አባት ባልሽው ወንድ ማለት ነው በዚህ ልክ ተንቀባሮ በዚህ ልክ ተነፋፍቶ አልፈልግም የሚል ቃል ራሱ ከሱ እስኪወጣ ለምንድን ነው ሴቶች የምትጠብቁት? ለምን ራሳችሁን አትጠብቁም? ለምን ኮስተር አትሉም? ራሳችሁን ለምን አታስከብሩም? ሩታት የተመልካችንም ስም የእውነት የሚጽፉልሽንም አንዳንድ አስተያየቶች ብታይ ራሱ የእውነት ይጠቅምሻል። ብትሰሚ ዞር ብለሽ ራሱ አብሮሽ በተገኘበት ድርሽ አትይም። የእሱ ስም በተነሳበት እንኳን አቅጣጫ አትገኝም ነበር። እንዴ ሩታ ምን ሆነሻል? ያኔ እሱ ነበር አንቺ ላይ የሆነ ነገር አድርጓ እንዴ ሰው የኔ እኮ ግራ ገባኝ የምር። እንዴ ወንድሙ ራሱ እንዴት ሆኖ እንደተናገረው በቃ ከሩታም ከኤርሜላም ህይወት አልፈልግም ካልክ ከዛች ሴት ጋር ከፍቅር ከምትባል ሴት ጋር የጀመርከውን ግንኙነት አቁምና ብቻህን ኑር ነው እሱ። ለቤተሰብ ክብርም አይመጥንም። ለእኛ የቤተሰቦቻችን ስምም እየጠፋ ነው። በዚህ አላደግንም እያለ እኮ ነው ዴቭ። ትክክል እኮ ነው እንዴ። የአብርሽ ስራማ እኔ ሁሌ የምናገራለሁ፣ ቤተሰብን አይመጥንም። የቤተሰብ ስም የሚያስጠራ አይደለም እሱ የሚያደርገው ነገር። የቤተሰብን ስም የሚያጠለሽ የሚያጠፋ የእርሶ ልጅ እኮ እየተባለ በተለይ አባቴና ስም የሚያስጠፋ ነገር፣ አንገት የሚያስደፋ ነገር ነው እኮ የልጅ እያደረገ ያለው ዴቭ እኮ ትክክል ነው በሙሉ የሚናገረው ልክ እኮ ነው። ግን አይሰማም። አሁን ራሱ ታላቄን አከብራለሁ ግን ከአንተ ጋር ያልሆነ መስመር ማለፍ አልፈልግም። እንደውም እኔ እሱ ያለው እንደውም ያስጠላል። ወንድሙ ነው ያለው ማለት ነው። አይሰማም። ቅድም እህቷ አግኝተዋለች ግን ሁሉን ነገር በቀልድ አለፈው። አሁን ወንድምዬ የሚለውንም ነገር በቃ የራሴን ህይወት ራሴን የምመራው ለእኔ ተመችቶኛል አሁን ያለሁበት ህይወት። እንዴ እኔ ለአንተ መመቸት ምቾት ማለት ሲም መቃየር ነው እንዲ አብርሽ። ምቾት ማለት መጀገን ማለት ወንድነት ለአንተ እንደው ከአንዱ አንዷ መዛለል፣ ከዛ በፊት የተወከው ላይፍ ላይ መመለስ፣ ደግሞ እዛ ጋር ታንበጫርቃለ፣ ከዛ ትወጣለ፣ ደግሞ እዛ ታንበጫርቃ። ይሄ ነው በቃ አንተ ላይፍ እድሜ ልክህን ምንም አቋም ያለው ላይፍ የለህም። ትክክል መስመር የያዘ ትክክል በቃ ብሎ የተወሰነበት ህይወት የለህም አብርሽ። የራስህ ቤተሰብንም እንዳወዛገብ ቤተሰብን እንዳበሳጨቅ የወንድም እህቶችን ራሱ ጨጓራ አሁንማ ልጠህ ልትገላቸው ነው። ወንድም በዚህ ጋር እንዳለ ሁሉ ይመክራል፣ ይዘክራል። እህትን በዛ ትታገላለች። ለአንተ የሚገባህን ያደርጋሉ። ግን አንተ መስሚያ ቅጥጥ ነው አባቴ። አትሰማ። መቼ እንደምትነቃ መቼ እንደምትሰማ ራሱ እንደ ቤተሰብ እውነትም ቤተሰቦቼ በእኔ ምክንያት ስማቸው እየጠፋ ነው እንዴ። ልጅ ማለት እኮ የቤተሰብን ስም ከጠፋ እንደውም ማደስ የሚችል የቤተሰብን ስም መመለስ የሚችል የከሌ ልጅ እኮ እግዚአብሔር ይባርከው በትዳሩ እንደዚህ አይነት ልጅ እኮ ነው። ጠንካራ ነው፣ ጀግና ነው፣ ሚስቱን የሚያከብር። አሁን ደግሞ እኮ ሁለተኛ ሶስተኛ ልጅ ወልደዋል። በጣም የተባረከ ልጅ ይሄ ነው። ከትልልቅ ሰው ቤተሰብ የወጣ ልጅ ስሙ እንደዚህ ነው የሚያምረው። እንዲ አንተ ምን ጉርነ እግዚአብሔርን እንደኔ እኔስ ስለ አንተ አውርቻ ትቻለሁ። ግን ሩታ አትሰሚም? ሩታ በቃ አብርሽን ታዩ በእናትሽ እርግፍ አድርጊ በቃ። እንዲ ለአንድ ሴት ልጅ እኮ ማለት ነው ከአንድ ወንድ ልጅ አልፈልግሽም የሚል ቃል እኮ ምን ያህል ህመም እንደሚያመጣ ምን ያህል ስሜት እንደሚጎዳ። አንቺ ግን ይሄ ሁሉ ስሜትሽን ደብቀሽ ለምንድን ነው ከሱ ጋር በዚህ ልክ ሜዳ ላይ ጦርነት ይመስል የምትጋጠም ይሩታል? ለምን አትተዩም አብርሽን በእናትሽ? ለምን ኮስተር አትይም? ለምን ስሬስ በህይወትሽ ስሬስ የሆንሽ ልጅ አትሆኝም? ለምን ተፈላጊነትሽ እንዲጨምር ራስሽ ላይ አትሰሪም ሩታ? እስቲ ተውት እስቲ። አሁንም እኮ እሱ የሆነ በቃ በፊት የሆነ ጭንቀት ውስጥ ነበር፣ ግርግር ውስጥ ነበር፣ ታሞ ነበረ። እናንተ ሰላሙን አሳጥታችሁት ነበር። አሁን ወደ ሰላም የገባ መስሎታል። ለሱ ሰላም ማግኘት የአይምሮ እረፍት ማግኘት ለሱ ከአንዷ ሴት ወደ አንዷ ሴት መሄድ መስሎታል። ይሄ ነው ለሱ። እናንተ ደግሞ በቃ አልፈልግም ካለ አንድ ሰው በግድ የሚሆን ነገር የለም። እግዚአብሔር የለም እኮ አንዳንዴ እውነቱንም ማፈንዳት ጥሩ ነው። ቤተሰቦቼ እውነቱ ሩታ የምናከብርሽን የምንወድሽን አል ደግሞ ስነ ስርዓትሽን ጠብቀሽ መኖር አለብሽ። በቃ ይሄ ልጅ በቃ አልፈልግም ካለ መብቱ ነው፣ መተው ነው። ከየትኛውም ሴት ጋር ያስደስተኛል ካላት ሴት ጋር እሱን ካላሳፈረ፣ እሱን ካላሸማቀቀው፣ እሱን አንገቱን ካላስደፋ፣ የቤተሰብ ክብር የሚባለው ነገር ሊሰማው ሊያመው ካልቻለ መተው ነው። ነገ እኮ ለራሱ ነው የሚጸጽተው። ያደረጋቸው ስራ ሁሉ በኋላ ላይ ካለፈ በኋላ ነገሮች ሁሉ ሲያልፍ በኋላ ላይ ነው የሚጸጽተው የሚቆጨው ማለት ነው። ስለዚህ ይሄ ሰው ደግሞ ለቤተሰብ መያዝ ያልቻለ ሰው ነው።
ለቤተሰብም ገስጸውትም ከዛ ድርጊቱ ሊወጣ አልቻለም። ቅድም አሁን እህትየው እረፍት እስከምታጣ ድረስ በሱ ምርር ብላ ነበረ ስትናገር የነበረው ቡዜ ማለት ነው። ለቤተሰብ እንዲያማረረ ሰው ለአንቺ ህይወትሽ ውስጥ መጥቶ የሚጨምርልሽስ የሚቀንስልሽስ ነገር ምንድን ነው? ሩታ ለምን አትተይው? ለምን ልብሽስ ጋር ለምን ትታገያለሽ? ከራስሽ ልብሽ ጋር እንደው እመን አትመን ሄዷል አልሄደም፣ ከሌላ ሴት ጋር የእውነት ጀምሯል ፍቅር አልጀመረም እያልሽ ልብሽንም በዚህ ልክ ከራስሽ ጋር መታገል የለብሽም ሩታ። ለሱ ጊዜሽ የምታባክኝበት ስንት ነገር ላይ ብታወሪ ሰው የትና ደረጃ ተደርሽ ነበር። እግዚአብሔርን እልፍ ሲሉ እልፍ ይገኛል ይላል። እልፍ ማለትም አንዳንዴ ከማየው ነገር እልፍ ብሎ ደግሞ ያንን ነገር ትቶ ደግሞ ሌላ ነገር ደግሞ መሞከር ለእኔ ጥሩ ነው ብዬ ነው ማስበው። እና ከዚህ የበለጠ እንግዲህ እውነት የለውም። በቃ አዎ ፍቅረኛ ናት፣ ፍቅር ህይወቴ ናት አለ እኮ። በቃ ከፍቅር ጋር ብዙ ሰው ሊያምን አልቻለም። ትክክለኛ ከፍቅር ጋር ፍቅር ጀምረናል፣ ህይወት ጀምረናል አለ። እኛም ራሱ እንዳንቺ ተኝተናል። እናንተን እንዲሊለው ስንል አይደለም አለ። እኔ ለብሽሽቅም ለበቀልም ለሌላ ነገርም ብዬ ከፍቅር ጋር ምንም የጀመርኩት ግንኙነት የለም። ስለዛ መርጬ ወድጃት ወደ እሷ ሄጃለሁ አለ። ስለዛ ያድርግልህ አብርሽዬ፣ መንገዱን ጨርቅ ያድርግልህ። ይሄ ነው እውነቷን ተጋለው ይሄ ነው በል እንግዲህ ያለ ቦታው የተገኘ ነገር ርካሽ ነው ይባላል አይደለ? ራሳችሁን ደግሞ ብልህ ሴት አድርጉ። እናንተ ደግሞ ልባም ሴትን ማን ያገኛታል እንደምትባለው እንደ ልባሟ ሴት መሆን አለባችሁ። አንቺም ሄርሜላን ብትሆኑ ልባም ሴት፣ በቃ ልባም ሴት እንዲህ ዝም ብላ የምትገኝ አይደለችም። እየሄደች የምትለምን አይደለችም፣ ተለምና የምትገኝ እንጂ አይደል? ስለዛ ያችን አንዷን ልባም ሴት መሆን አለባችሁ። እሱን እየሄዳችሁ በተገኘበት ቤተሰብን በቃ ከደከመው ይሄ ልጅ እርግፍ አድርገው መተው ነው በቃ። እስቲ ይጨፍር ለትንሽ ጊዜ። የሚያስደስተው ህይወት ይሄ ከሆነ ለሱ መተው ነው በቃ። መለማመጥ አያስፈልግም። ትንሽ ጊዜ ይጨፍር። ዝም ብላችሁ ተመልከቱት። ምን ድረስ ነው የሚሄደው ከፍቅር ጋር? እኛም በፊት እየመሰለን ነበረ፣ ግን እሱ አሁን በቃ ትክክለኛው ያለው እውነትና እውነት ለወንድሙ ሲያስረዳ የነበረው ይሄ ነው። እኔ ስለ ሄርሜላና ስለ ሩታ የምጨነቅበት ምክንያት የለም። ምክንያቱም ሩታንም ፈትቻታለሁ፣ ሄርሜላ ጋርም ተለያይቻለሁ። ሄርሜላንም ሲጀመር አላገባዋትም እያለ እኮ ነው። የራሱ እኮ ያስጠላ ንግግር። ሲጀመር ሄርሜላ ለሆነ ጊዜ ፍቅር ላይ ነበረን፣ ከዛ ከተማ። አንቺም የልጄ እናት ነበርሽ፣ ከዛ ከአንቺ ጋር ያለኝ ነገር ተለያይተን አክትመናል። አሁን ደግሞ ለመረጥኳት ወደ ፈለግኳት ሴት ሄጃለሁ አለ። እንደዚህ ከዚህ የበለጠ ንግግር አለ? ሩታዬ ለምን ራስሽን ታደክሚያለሽ? እናት የልዑል ሸጋ እናት ብለዋል ቅመሞችዬ። ለምን ራስሽንስ በዚህ ልክ ታስጨንቂያለሽ? ሩታ በቃ አባት ነው፣ የአባትነቱን ድርሻ በውጭ እየተወጣ ያሳድግ። ያለው መብት ይሄ ነው እንጂ ለምን ትደክማላችሁ? ምን አስደከማችሁ እናንተ ቆንጆ ሴቶች ማለት ነው። አንቺም ሄርሜላ ምንም የሚያንሳችሁ ምንም ይወጣላችሁ ነገር የለም እንዳዩዋችሁ ከሆነ እንዴ ደረቱን የነፋ አንድ ቀን እንደው እስከሚተነፍስና የተነፈሰ ጎማ ሆኖ ተሽመድምዶ ወደ እናንተ እስከሚመለስ መተው ነው። አሁንም ማሳቸው እኮ ሌላ እንትን ውስጥ ነው ያሉት እኮ ሌላ ሳይተላይት ውስጥ ነው ያሉት። አሁን ማናችሁንም አይሰማችሁም። ስለዛ ለወንድሙ እንደዛ አይነት መልስ ከመለሰና ያለው ነገር ይሄ እኔ ጋር ትክክለኛው እውነተኛው ሀቁ ከፍቅር ጋር ግንኙነት ጀምረናል፣ ፍቅር ጀምረናል፣ አሁን ከእሷ ጋር ነው ያለኝ ጊዜ ብሎ ለገዛ ለወንድሙ ቅድም ለእህቱም እንዲህ ብሎ የእውነት ከተናገረ እናንተ ደግሞ አናምንም ፍቅር አልጀመርክም እያላችሁ አብርሽ ላይ እንደሙጥኝ አትበሉ። ተይ ሩታ፣ የምር ተይ፣ የምንወድሽና ለእውነት እኔ በተለይ እግዚአብሔርን እንደ እህትም እየመከሩሽ ነው፣ እህቶችም እኔም እንደ እህት እየመከርኩሽ ነው። ግን ስሚ፣ አንዳንዴ ምክር ጥሩ ነው። ራስሽን አታርክሽ። እግዚአብሔርን ያንቺን የመሰለች ወርቅ ልጅ ደግሞ ለአብርሽ ትንበርከክ እንዴ? ስለምን እንዴ? የማይገባውን የማይታሰበውን ሩታ ነውርም አይደል እንዴ? እንደ ሴት በቃ ተይው። ቤተሰቦቹ ይታገሉ። እነሱ እንደ ቤተሰብ ናቸው። ልጃችን ቤተሰብ ራሱ ለራሱ ክብር ሲል ነው የሚታገለው። ከአብርሽ ጋር ለራሳቸው ለስማቸው ለክብራቸው ሲሉ ከአብርሽ ጋር ይጋፈጣሉ፣ ይታገላሉ። አሁን ያለበት ሁኔታ ልክ እንዳልሆነ ማለት ነው። እነሱ ይጋፈጡ፣ የቤተሰብ ክብር የቤተሰብ ስም ስለሚያሳስባቸው ማለት ነው። እንዴ እነዛን የመሰሉ ከተከበሩ አባት ወጥቶ እንደዚህ ጋጦጥ መረር ሲሆን ሲታይ ያሳፍራል። እኔ ቢያንስ ልጅ እንዴት ለቤተሰቡ አይጨነቅም? ሌላው ሲቅር ሴቶቹን ይተዋቸው። የቤተሰብ ስም አያስጨንቅም? የቤተሰብ በነበሩበት በተከበሩበት ቦታ ላይ ራሱ ለእነሱ ስም አያስብም? እንደዚህ አይነት ወንድ ልጅ አለ እየተባለ መነሳቱ ራሱ ማለት ነው። ስለዚህ ሩታ እንደ እህትነት እንግዲህ ተዩ፣ በቃሽ።
አቁሚ ከአብርሽ ጋር። እሱ በሄደበት አትገኝ፣ ሲደውልልሽ አታንሺ፣ አትሂጂ። ደግሞ ባባዬ ደህና ነው ይላል እኮ አንተን ብሎ አባት ደግሞ አሁን አባቴ እናቴ እንዴት አይነት አባት ነበር ሲል እኔ ጋ ነበር። ከዛ ሄርሜላ የምትባል ውሽማ ያዘ። ከዛ ደግሞ በስንተኛ ወር ደግሞ ወደ ፍቅር የምትባል የድሮ ፍቅረኛው ጋር ተመለሰ። አቤት አብርሽ፣ ለልጅ የሚወራለት ታሪክ፣ ለልጅ ያስቀመጥክለት ታሪክማ፣ ቤት አንተ ታሪክማ አንተ አለክ። የአባትነት ታሪክ፣ የአንተ አባትነት ታሪክማ ነው ነው። ለመውለድ ደግሞ በትምትል ይወልዳል። እንደው አሁን ወለድኩ ነው የምትለው አብርሽ? ወለድኩ ነው የምትለው አሁን? አንተ አባትነት ይሄ ነው? የእውነት ልጅ ያሳዝናል። ስለ ልጅ ታስባለህ? ስለ ወደፊት ስለ ልጅ ሳይምሮ ታስባለህ? አንድ ቀን አስበው ታውቃለህ? ልጄ ስለ አባቱ ቢጠይቅ ምንድን ነው የሚመለሰው? ምን ይባላል የሚለውን አንድ ቀን አስበህ አስተውለህ ታውቃለህ? ያሳዝናል። እና ለማንኛውም ምርጦችዬ ያለው ነገር ይሄ ነው። እና ልጁ እኛ እንደምንለው ማደል ትክክለኛው ነገር እውነት እንደሆነ ነው። ከፍቅር ጋር ያለው ህይወት እውነት እንደሆነ ነው ለወንድሙ የነገረውና ጥሏቸው የሄደው እንግዲህ። እና ሰላማችሁ ይብዛልኝ ውዶችዬ። እኛም እኮ ደከምን፣ በእነሱ ጉዳይ ደከምን፣ ሰለቸን። አሁን